ጉድ እናንተ ዳኒና ቡዜ ታስረዋል። አብርሽ ከታመመበት ነክቶ ሩታን መርጧል ማለት ነው። በነገራችን ላይ ምን ያለን ምን ቢሉት አይነቃ የሚባል አባባል አለ እና ትናንትና ቡዜና ምናምን አፍልታችሁ ነበረ፣ ብዙ ነገር እየተናገራችሁ ነበር ምናምን። ልጁ እኮ ጤነኛ ምንም የሚሆነው ነገር የለም። ግን በቃ እሱ ልጁንና ሚስቱን ስለመረጠ ከነሱ ጋር ስለሆነ የእናንተ መቃጠል ነው የሚያሳዝነኝ። እኔ የምሬን ነው። እና ያው ዛሬ ደግሞ እንግዲህ ይመጣሉ እና ኤርሜላ ወድቃ እያነባች እያለቀሰች መቼም ያው የሩታን እመም አንቺ ቅመሽ ሆኔ እንደዛ ነው የሚያስበው። ማለት ለምን ሩታ ብዙ ነገር ሆናለች፣ ብዙ ተሰቃይታች፣ ብዙ ነገሮችን አሳልፋለች ማለት ነው። ትላንትና ብዙ አልፋ የመጣችው ነገር አለ። ዛሬን ማየት የለባችሁም። ዛሬ ባሏን የራሷ ለማድረግ ከራሷ ጋር ለማድረግ መጣሯን ወይም ደግሞ እንደ ክፋት ማየት የለባችሁም። በቃ የትኛውም ሴት የምታደርገው ነገር ነው። ግን ይሄ ልጅ የሆነ ነገር ተደርጎበት ቢሆን ሐኪም ቤት ላይ እንትን ላልተባለ ማለት ነው። እና ቡዜም ዳኒ ማላ ያታራግ ብለነገሩ ዳኒ ሴታ ሴት ነው። በነገራችን ላይ ዳኒ ማለት ሴታ ሴት ታውቃላችሁ እና እባብ ነው። እባብ ነገ ደግሞ ይውላችሁ ከሩታ ጋር ሆኖ ታዩታላችሁ ማለት ነው። አብርሽ ወይ ጤነኛ ሆኖ የሆነ ነገር ቢል ከሩታ ጋር መሆኑ አይቀርም ማለት ነው። እና እኔ በነገራችን ላይ ደስ ነው ያለኝ ያው ሐኪም ቤት መሄዱ የሩታ እውነት ሊወጣም ሐኪም ቤት መሄዱ በጣም ነው የሚያስደስተው። እና ይፋ የአብርሽን ትዳር ይፈልገዋል። አብርሽ ከሩታ እንዲለይ አይፈልግም። ቡዜ ዴፍ ራሱ ይፈልጋል ከሩታ ጋር እንዳይሆን፣ ከሚስቱ ጋር ሰላም እንዳይሆን በጣም ነው የሚፈልጉት። በነገራችን ላይ ቡዜ፣ ዴቭ፣ ዳኒ ምናምን ከኤርሜላ እንዲሆን የሚፈልጉት ማለት ነው። እና ይሄ ልጅ ደግሞ ሰላሙን የሚያገኝበት ሰላሙን በቃ ማለት ሰላሙን እየፈለገ ያለ ልጅ ነው ማለት ነው። እና ወዳጁና ጠላቱን እየለየ ያለበት ነገር ነው ማለት ነው። እና እኔ በነገራችን ላይ እኔ እንጃ ብቻ በጣም ነው የሚገርመው የነ ቡዜ ነገር። እና እስር ቤት ቢገቡ አሪፍ ነው። የሰውን ህይወት የሰውን ትዳር ገብተው የሚበጠብጡ እህትና ወንድም እና ደግሞ ሁለት ባዳዎች ውሽሚትዬ ወይ ውሽሚት ያው ውሽማ ምን ጊዜም ውሽማ ናት። ሚስት መሆን አትችልም። ሄርሜላ ይሄንን እየመረረሽ ዋጭው ማለት ነው። መቼም ሚስት መሆን አትችልም። ውሽማ ውሽማ ናት። በቃ ውሽማ ውሽማ ነው ሁሌም ማለት ነው። እና ሚስት መሆን አትችልም። እና አንቺ ሚስት መሆን አትችይም። ውሽማ እንደሆንሽ ነው የምትቀጥይው ማለት ነው። እና ብዙ ነገር ብትይም እዚህ ጋር ብዙ ነገር ብታወሪ ዋጋ ከፍያለሁ ልትይም ትችያለሽ። ግን ደግሞ ከሩታ የበለጠ የከፈልሽው ዋጋ እኔ አላየውም፣ አልታየኝም። እኔ የምታይ የሩታ ዋጋ መክፈል ብቻ ነው። እና ብዙ ጊዜ ቡዜ እንትን ትላለች ያኔ ከሩታ ጋር እንዲሆን የምትፈልግ አይመስለኝም። ያው ለማስመሰል ብዙ ነገር ልትናገር ትችላለች። ግን ከሩታ እንዲሁም ከሩታ ጋር ሰላሙን እንዲያገኝ የምትፈልግ አይመስለኝም። እንደኔ ሀሳብ ነው የምነግራችሁ ማለት ነው። ያኔ እንደተረዳዋት እና ዳኒ ያው ሩታ የእሱን ሀሳብ ተቀብላ አብርሽን ስላልጎዳች ከእሱ ጋር ስላልተጨቃጨቀች ምናምን ያው እንደዛ ነው በቃ የተገለበጠባት ማለት ነው። ወዶ ሳይሆን ሩታ የእሱን ሀሳብ አልቀበልም ስላለችው እነሱ ደግሞ አሁን የእሱን ሀሳብ እንዲቀበሉት እያደረገ ያለበት መንገድ ነው። ገባቸው? እንዲወደድ አሽቃባጭ ስለሆነ ማለት ነው። የወንድ አሽቃባጭ በነገራችን ላይ ወንድ ሴታ ሴት አያስጠላም? በጣም ነው የሚደብረው። የምር ወንድ ሆኖ ሴታ ሴት ወሬ አመላላሽ ወሬ አቀባባይ ወንድ በጣም ይደብራል ማለት ነው። በጣም ነው የሚያስጠላው። እና የዳኒ ደግሞ ይሄ ነው የእሱ ባህሪ፣ ይሄ ነው በቃ አሽቃባጭ ነው፣ አስመሳይ ነው ምናምን በቃ እሱ በመጥፎ መንገድ ሁለቱ እንዲጨቃጨቁ እንዲጣሉ ሁሌ በተገናኙ ቁጥር በቃ የሆነ ያልሆነ መንገድ ነበር የሚመራት ማለት ነው። እና አልተሳካለትም። ያ ነገር ሳይሳካለት ሲቀር ልጅቷ ወደ ራሷ ተመልሳ ራሷን መሆን ስትጀምር ደስተኛ አላደረገውም ያ ነገር። ለዛ ነው ወደነ ቡዜ የዞረው ማለት ነው። እና የዳኒ በጣም የሚገርም ነው ማለት በቃ እኔ እንጃ። አሁን ተመልሶ ወደ ሩታ መምጣቱ የማይቀር ነገር ነው። ምክንያቱም ሜሪ ራሱ ስንት ነገር አርጋ ስንት ነገር እንትን ብላ ምናምን ያው ወደ ዳኒ ወደ ሩታውን ተመልሳ መታ የለ ሁሉን ነገር ፈተናል ምናምን ብላ እኮ ወደ ሩታ መታለች ማለት ነው። እና እንደዛ ነው። እንትን ናቸው፣ አስመሳይ ናቸው። ታውቃላችሁ? እነሱ በሚፈልጉት መንገድ እነሱ እንትን በሚሉት መንገድ እንዲኬድላቸው ነው የሚፈልጉት ማለት ነው። እና ያ ማለት ደግሞ ያው አንዳንዴ ጸብ የሚፈልግ ሰይጣን ነው ይባላል። እና እነሱም ደግሞ ጸብ ነው የሚፈልጉት። ከሰው ጋር መጣላት፣ ከሰው ጋር ሰው ሲጣላ ደስተኛ መሆን፣ አብርሽና ሩታ ሲጣሉ ምናምን ደስተኛ መሆን ነው ዳኒ የሚፈልገው። በነገራችን ላይ ዛሬ አብርሽ ሩታን ብሎ ሚስቴ ናት ብሎ ከእሷ ጋር ስለሆነ ደስተኛ አይደሉም። በቃ ደስተኛ ምንም ደስተኛ የሚያደርጋቸው ነገር የለም ማለት ነው። እና ይሄ ደግሞ ያናድዳል። ዳኒ ደግሞ ያንተን ስላልተቀበለችው በጣም ነው የሚያናድደው፣ በጣም ነው የሚያናድደው፣ በጣም ነው የሚሰማው ማለት ነው። እና ተፈጸመ፣ ተከናወነ። ሩታና አብርሽ አንድ ላይ ሆነዋል ማለት ነው። ደስ ይላል።
ደስ ደስ እያለኝ ነው ቢለው ዘፈን አለ እና ቤተሰብ ላይክ ሰብስክራይብ እያረጋችሁኝ ማለት ነው ውዶቼ። ያው እንግዲህ ዩቲዩቤ ተዘግቷል ማለት ነው እስከሚለቀቅልኝ ድረስ ላይክ አድርጉኝ የኔ ማሮች የሩታ እህቶች ማለት ነው። እና በተረፈው በጣም ነው የምወዳችሁ።